ተመልካቾቼ እንግዲህ መግቢያ ላይ ያሳያችሁት በተለይ ደግሞ አረብ ሀገር ያለን ልጆች በተለይ ጥንቃቄ ካላደረግን መጨረሻችን ይህ ነው ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ይሄንን ቪዲዮ በተለይ አረብ ሀገር ላሉ እህቶቼ በደንብ አድርሱልኝ። እንደ ቀልድ የምታዩቸው ነገር ብዙ ጊዜ ልጆች ሲጎዱት አላችሁ። እቺ እህታችን እንግዲህ የአረብ ሀገር ህይወት የአረብ ኑሮ ይህ ነው። አያችሁ አይደለ? ነገር ግን ልላቸው ወደው እዚህ ጋር የጥንቃቄ መልእክት ነው። በተለይ እኛ ብዙ ጊዜ አሁን ላይ ደግሞ በተለይ ከአንድ ወር በኋላ ረመዳን ይመጣል። ረመዳን ሲመጣ ደግሞ የስራውን ብዛትና ጫና ልክ አንድ ወሩ አንድ አመት እስኪሆንብን ድረስ ልነግራችሁ አልችልም። የምታውቁት ነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ውድ የሀገሬ ልጆች፣ ከራስ በላይ ንፋስ ይባላል። ለራሳችሁ ያላችሁት ራሳችሁና ራሳችሁ ብቻ ናችሁ። በዚህ ጊዜ እቺ እህታችን እቃው ተደርድሮ መነሳት እያቃታት እጅግ ልብ በሚሰብር አንጀቷን እያሰረ በዛ ላይ ደግሞ ትጠራታለች። ማስገባት ስላልፈለኩ ነው። ኦኬ ትጠራታለች። ወደዛ ትላለች፣ ሄዳ ልብስ ታጥባለች፣ ወደዚህ ትመለሳለች፣ ወደዛ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ። የዚህስ የተለየ ነው። አረብ ሀገር ነው እየሰራሁት ያለው ትላለሁ እኔም አሁን እና እግዚአብሔር ብቻ ብርታት ይሆናት እንጂ ረመዳን ላይ ምን ልላችሁ ፈልጌ ነው፣ እንዲህ ያለ ስራ ሲመጣ፣ እንዲህ ያለ ድካም ሲመጣ ውድ የሀገሬ ልጆች ውሃችሁን በደንብ ጠጡ። ቢያንስ ምግባችሁን በደንብ ብሉ። መቋቋም ትችሉታላችሁ ማለት ነው። በተቻላችሁ መጠን እኛ አንድ መጥፎ ባህሪ ያለን እቺ ሰርቼ እቺን ጨርሼ ቁጭ ብዬ እበላለሁ፣ እቺን ጨርሼ ቁጭ ብዬ እበላለሁ። እሷ ግን ያንን እንደጨረሳችሁ ካወቀች ማዳም ሌላ ስራ ነው አምጥታ የምትሰጣችሁ። ሌላ ስራ፣ ሌላ ስራ፣ ሌላ ስራ። እግዚአብሔርን ባገኛችሁ ሰዓት ቁጭ ብላችሁ በልታችሁ ውሃችሁን ተረጋግታችሁ ጠጥታችሁ ከልባችሁ ላይ አውርታችሁ ስራችሁን በእግራችሁ ደግሞ ካልሲ ተጠቀሙ። ምክንያቱም ጤናችሁን ቅድሚያ ጠብቁ። ከዛ ባሻገር የሆነ ህመም እንኳን ቢመጣ ከፈጣሪ በታይ ራሳችሁን ማዳን ወይ ደግሞ ራሳችሁን መቋቋም ትችላላችሁ። ገባችሁ? ራሳችሁን ጠብቁ። ምክንያቱም ከታመማችሁ እነሱም እኮ አስቀምጧችሁ። ይሄንን ማወቅ አለባችሁ። ከታመማችሁ እነሱ ራሱ አውጥተው ነው የሚጠሏችሁ። ሂዱ ነው የሚሏችሁ። ጫካኝ ነው ነች። ምንም ቢወዷችሁ ምንም ቢሏችሁ የከፋ ቀን ከመጣ ማንም ሬስፔክት ሊወስድ አይፈልግም። ውድ የሀገሬ ልጆች ከፈጣሪ በታይ። ከዛ ባሻገር ደግሞ ይሄ የፈረደበት ስልክ አለ፣ የፈረደበት ቲክቶክ አለ። ምግባችን ሳንበላ ወደዛ እንሄዳለን። እባካችሁን ጥንቃቄ ያደርጉ። መልእክቴ ነው፣ ጥንቃቄ ያደርጉ። ይቆጫችኋል ማለት ነው። ገባችሁ? ይቆጫችኋል። አሁን እቺ እህታችን እንደዚህ አንጀቷና ስራ ሰርታ ወይ ቆይኒ የሚሰበሰበው የሚበተናል ብቻ አላውቅም። እግዚአብሔር አምላክ ይሁናት እንጂ በጣም አንጀት ነው የሚበላው ገብርኤልን። ባሻገር ደግሞ እኔ ልጆች አውቃለሁ ቁጭ ብለው ሰዓት ሲያገኙ ስልክ ላይ ውሉና ልክ ምግባቸው ሰዓታቸው አልፎ ወደ ስራ የሚሮጡ ተው በቃ። ምክንያቱም አብዛኛዎቻችን እየተጎዳን ያለ ነው። ስለዚህ ቅድሚያ ለራሳችሁ ስጡ። ባገኛችሁ ሰዓት ቁርሳችሁን፣ ባገኛችሁት ቀዳዳ የቁርሳችሁን የራሳችሁን ከበላችሁ ወደ ስራ ሂዱ። ምክንያቱም አንዳንዴ ምግብ አለመብላት ራሱ ስትቆዩ ሆዳችሁ እየተለማመደው ይሄድና እንደውም ምን ይሆናል መሰላችሁ? ከዛ ባሻገር ይለምደዋል ሆዳችሁ፣ አንጀታችሁ ድርቅ ነው የሚለው ማለት ነው። ይለምደዋል በቃ ውሃ መጠጣቱን በሰዓቱ። ግን ውሃ መጠጣት በደንብ ከለመዳችሁ የሆነ ነገር ያቺ ሰዓት ስትደርስ ይጠይቃችኋል። ሆዳችሁም ሆነ ውሃም ሆነ ማለት ነው። ስለዚህ ይሄንን ልምድ አድርጉ። ከእንዲህ ያለ ነገር ራሳችሁን ጠብቁ ማሮቼ። እኔ ሌላ ምንም አልልም። ራሳችሁን ጠብቁ። አንድም በስደት እንግልት ተስፋ ያልቆረጠች የጀገነች ነፍስያ ነገን ለመኖር ነገን ለማየት ዛሬን መስዋዕትነት የምትከፍል ህይወት ታሳዝን፣ የምታሳሳ በብዙ ምክንያቶች እልፍ በሚሆኑ ሰበቦች አንዴ ከሀገር የወጣች እግር መመነሻዋን ትናፍቃለች። ምንም ምክንያት ይኑራት ሁሌም በሀሳብ ትዳክራለች። የሀገር ቤት ናፍቆቱ፣ የቤተሰብ ትዝታው፣ ሁሉን ነገር ለቤተሰብ ምትል ነፍስያ ነች። የራሷን አሳልፋ ከሰጠሽ ቆየች።
ቀላል ይመስላል የስደት ሕይወት። በብቸኝነት የጨገነች